ፍቅር ይዞኛል ካንቺ ጋር። የምርክ ነው? እንዴት ቀልዳለሁ? በእንደዚህ አይነት ነገር ይቀልዳል? አልገባኝም። ማለት ፍቅር እንደያዘክ አንደኛ ሱቅ ልውጣ ነው አይደል እንዴ? ማለት አስበህበት ነው የመጣኸው? እኔ ጋር ነው ግን ሀሳብክ ለመምጣቱ የሚያሰብከው? አዎ ስጠብቅሽ ነበር። በጣም ብዙ ቀን አንቺ እንዳላገኝሽ እና አቤል እያደረጉኝ ነበር። ስድብ ያ ሁሉ እኔ ላይ እንደዛ እየፈረድክብኝ ለኔ መጥፎ አመለካከት እንዳለ ነበር ማውቀው። እኔ ዛሬ ላይ ምን ተቀይሮ ዛሬ ላይ ምን መጥቶ ነው እኔን አፈቅርሻለሁ ለማለት እንትን ያልከው? ያው ይሄን ነገር ባታስቢ አይፈረድብሽም ግን ማለት ነው። አውቃለሁ ተናግሬሻለሁ እኮ አልኩሽ መጀመሪያ ላይ ሶሪ የሚያልኩሽ ለዛ ነው። ተናግሬሻለሁ ግን ያንን ነገር ስናገርሽ የነበረው ያንቺን ጥሩነት ስላላየሁ ስለነበረ ነው። እና ከዛ በኋላ ነገሮችን አጣራው ብዙ ጓደኞችሽን ምናምን ብዙ ቦታ ሄጃለሁ። ሳጣራ መልካም ሰው እንደሆነሽ ታወቅኩ እና ለአብርሃምም ጥሩ አስበሽና መልካም ሰው ሆነሽ እንደሆነ የቀረብሽው ጥሩ ነው። በጣም ደስ የሚል ነገር ነው። ደስ የሚል ነገር ነው። ኮይን ነበር እኮ መጀመሪያም እያልኩሽ የነበረው ነገሮችን ችላ አትበይ ምናምን ስልሽ ነበር እኮ። ለዚህ ነው ኖርማል ነው ማለት ችግር የለውም። እዚህ ነበር እንዴ እንደዛ ሲሆን የነበረው? ልጄን ካልሰጠሽኝ ልጄን ካልወሰድኩኝ ምናምን ሲሉ የነበረው ለዚህ ነው። አትሊስት ልጄን እንኳን እንዳይ ትፍቀድልኝ ብሎ ትናንትና ምናምን ላካችሁ አይደል? አንተንም የኔንም ግን እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም ሳይ ወደ ሌላ ሀገር ልሄድ ነው። ችግር የለውም። ይሄ እኮ የቆየ ውሳኔ ነው። ታዲያ ለምንድን ነው አሁን ላይ እንደዚህ የሚያስመስለው? ሁሉንም ነገር እንደጨረሰ ከዚህ ማገር ሊወጣ እንደሆነ ነው የሚናገረው እና ድጋሚም እንደማይመለስ ነው የሚናገረው። የኔና እሱ ነገር ሳያበቃ ነው እንደሚሄደው። እኔ እዚህ ታስሬ መቀመጥ አለብኝ? እሱ ወጥቶ እንደፈለገ መሆን ይችላል። የኔ ህይወት መመሰቃቀል አለበት? ይህ ነገር እኮ መጀመሪያም ነግሬሻለሁ እኮ ብዙ ነገሮችን እኮ ነግሬሻለሁ። መሄዱን ሊሄድ ይችላል፣ ግን ደግሞ የኔና የሱ ነገር እኮ አላበቃም። እኔ ጊዜ ነው እየጠብኩኝ ያለሁት ብዬ ነግሬዋለሁ፣ ሁሉም ነገር ለመቋጨት። ከዛ ድጋሚ እንኳን ላንገናኝ እንለያያለን፣ ችግር የለውም እኮ። ታዲያ ምን እንደዚህ ነው ብዬ አንቺንም ብሎክስሽ አልፈልግም። ታዲያ ለምን መጀመሪያ ባለፈው መጥቼ ስናገርሽ ብዙ ነገር ሳደርግ ነበር። ይሄን አስቤ ነው ሩታ። አንድ ነገር ልንገርህ፣ በአንድ ጊዜ ይሄ ፕሮሰስ አልቆለት አይደለም የሚሄደው ነው አይደለም? አልጋ ባልጋ የሆነ አንዴ መጀመሪያ ከዚህ ከሀገር አይደለ ገና ወደ ውጭ እኮ አልወጣም አብርሃም። መጀመሪያ ከሀገር ማለት ኦልሬዲ ፕሮሰሱን እንደጨረሰ ነው የሚናገረው እኮ። ፕሮሰሱን ከጨረሰ ሂደቱ ላይ ማስመሰሉ ለምን አስፈለገ? ማለት ፕሮሰሱን ጀምሮት ነው እኔ ጋር እየመጣ ልውጣ ልውረድ ምናምን የሚል የነበረው የውሸት። ለምን ማስመሰሉ አስፈለገ በዚህ ልክ? እንድልሽ አልችልም። መጀመሪያ ሁሉም ነገር ባልነግርሽ እና ባልናገርሽ ይከፋኝ ነበር። አሁን ግን ሁሉም ነገር ተናግረሽ ስለነበረ ነው አይደለም? ቆይ እሺ፣ ምንም ነገር እኮ ለማድረግ መጀመሪያ ውጤቱን ማየት ይጠበቅብሃል አይደል? እኔ እሺ ልበለውም እምቢ ልበለውም ይህንን ነገር ገና ሳይሰማው ነው ፕሮሰሱን የጀመረው እኮ አይደል? ስለዚህ ለምንድን ነው የሚያስፈልገው አሁንስ ማስመሰል? ችግር የለውም ይሄድ። ግን ቢያንስ እኔ ብቻዬን ስጠይቀው የሆነ እየከበደውም ስለሆነ ለኔም እየከበደኝ ነው። በቃ እንዴት ነው ከዚህ ሀገር ይዤ ልውጣ ምናምን ሲል ሌላ ነገር እያሰበ ነው አሁን ከዚህ በፊትም ካልኩት ነገር አንጻር ማለት ነውና ማለት ቢያንስ ድሮ ከዚህ ሀገር ይዤ ልውጣ ምናምን ብለው ኖርማል ቀለል ያደርገዋል። አሁን ግን በሰሞን የነገርኩት ነገር ስላለ ሌላ ነገር እያሰበ ነው መሰለኝና አቤልና ብሩክን እንዲያሳምኑት ነግሬያቸዋለሁ። ቢያንስ ለ3 ለ4 ስንጠነክርበት ከ3 ከ4 ሰው በላይ አቅም በላይ ያለው ብዬ አላስብም። ስለዚህ እሱ ፍቃደኛ ከሆነ ሌላ ሀገር ይዤ በደንብ ላዝናናው ሳቁን ልመልስለት አይም ሬዲ። እሱ ብቻ ፍቃደኛ ይሁን እንጂ ማለት ነው።
እና አብረን እንሂድ በቃ። ያው እንግዲህ የአብርሽ ቤት ደርሰናል። ያው አቤልና ብሩክ ውስጥ አሉና እያማከሩት ነው እንዲሄድ። ሄዳለ አትሄድም ክርክር ውስጥ ናቸው መሰለኝ። አብርሃም ድርቅ ብሏል አልሄድም እያለ ማለት ነው። እና ይቅርታ አድርጊልኝ እሺ። እግርሽን ሊያዘ አይ ካንተኒ ራሴ እንደመጣ ኖሮ ያውቃል ልቤ ራሱን አፍቅሮ ሁለተኛ ግን እንዳታስከፋኝ እሺ። አላስከፋሽም። ከዚህ በኋላ ሁለተኛ ነገር አላስከፋሽም። ምንም ነገር የሚፈጠር ነገር የለም። አስለቀስኩኝ። ማርያምን በጣም ደስ ብሎናል። ለዚህ ነበር አይደል እንደዛ የጠገባችሁት ሁለትሽም። ለዚህ ነው በሬን ያረፈ አይኑ ናፍቆኛል። ወኪልም